በጣም ትፈሪዋለሽ አይደል? እንዴ በጣም ነው እንጂ የምፈራው። ለምን? ማንነቱና አሁንም ወታደር ነው ካለ አለ ነው። እና ምን አስበሻል? ማለቴ ፍቅረኛ ምናምን? ኧረ ተይ ልኑርበት። እየቀለድሽ ነው? አሳፍረኝ። ይሄን ብቻ ነው ማስቸገርክ። እዛ ከደረስኩ በኋላ ግን ያው የኖርኩበት ሀገር ስለሆነ ቦታውም ቤቱም አይጠፋብኝም። ይኸውልሽ እድል እናትሽ ትናደድብሻለች። ትናደዳ? እሷስ ልጇን እየፈለገች አይደለ? እኔ እናትና አባቴን መፈለግ ምኑ ጋር ነው ጥፋቱ? እኔ እንዳየኋት ከሆነ ትወድሻለች፣ ትሳሳልሻለች። እኔ መች ጠላኋት? ዛሬም ነገም ቢሆን ሁሌም እናቴ ናት። ግን ደግሞ እሷ ባሏን፣ ልጇን፣ ቤተሰቦቿን ካገኘች እኔስ እናቴን አባቴን ማግኘቱ ምን ችግሩ? አይ ችግር የለውም። በቃ እሱን ያልኩክ። እኔም ደግሞ ሰው አጠያይቃለሁ። ቆይ እሺ አባባ እዛ ባይኖሩስ? ችግር የለውም። እዛ ከደረስኩ በኋላ ቦታው አይጠፋም። በቃ እኔ ታክሲ ላስይዝሽ። አባ መነጋገር ነው። ቀጥይሻው። እጮኛለኝ። ምን እጮኛለኝ? እጮኛለኝ ነው ያልሽው? እሑድ ሽማግሌ ሊመጣ ነበር። እኔም ደግሞ እዚህ ስመጣ ለሱ ደስ ብሎኝ ነበር። ግን ደግሞ አንተ ልብህን አጠነከርክ። የትም ዞረሽ የማንንም ዱርዬ ይዘሽ ቤቴ ልትመጪ ነው? እኔ ከዚህ ሀገር ከወጣሁ 6 ዓመትና ከዚያ በላይ ሆኖኛል። ይሄ ማለት ደግሞ በጣም ትልቅ ሰው ሆኛለሁ ማለት ነው አባዬ። ማንም ይሄን አድርጊ ያንን አድርጊ ማለት አይችልም። ይኸውልሽ ቱት፣ እኔ ካልኩሽ እጪ ውልትፍ ብትይ አባትሽ አይደለሁ። በሞት እንኳን ቀብሬ ላይ እንዳትቆሚ። ምን? አዎ ደጀኔ ናቁጆ የምታገቢው ባልሽ እሱ ነው። ነይ ተዋወቂ። ተመስገን አሁን ላይ ናቲን ተገላግሎ ትሁትን ለማግባት ጫፍ ሲደርስ ሌላ ተቀናቃኝ ደጀኔ የሚባል ሰው ደግሞ በናቲ ቦታ የመጣበት ይመስላል ማለት ነው። አሁን ላይ እሱ ሽማግሌ ልኮ የትሁት ቤተሰቦች ትሁትን ለሱ ይሰጡታል። ከዛም በኋላ ትሁትን አግብቶ ልጃቸውን በሰላም ለማሳደግ ነበር የፈለገው። ግን ደግሞ አሁን ላይ ያ ነገር የሚሆን አይመስልም ማለት ነው። ለምን ከተባለ አሁን ላይ የትሁት አባት ትሁትን መዳር የሚፈልገው ደጀኔ ለሚባል ሰው ነው ማለት ነው። ያ ማለት እዛ ጋር ተመስገን የተናገረው ነገር ምናልባት ውሸት ሊሆን ይችላል፣ ወይ ደግሞ በዚህ መሃል ልክ ያልሆነ ነገር አለ ማለት ነው። እኔ አንቺን ለበደልኩሽ፣ አንቺን ላሰቃየውሽ ቤተሰቦችሽን ይቅርታ ጠይቄያችኋለሁ። እናም ደግሞ ሽማግሌ ላክ እሷን እንሰጥሃለን ብለውኛል። እኔ ግን ያላንቺ እውቅና ሽማግሌ ከምልክና እነሱም ከሚፈቅዱልኝ በእኔና በአንቺ መካከል ያለውን ቁርሾ ሰላም እናውርድበት በሚል ነው ወደዚህ የመጣሁት ብሎ ያኔ ትሁትን ፍለጋ ለምን እንደመጣ ድጋሜ ወደ ህይወቷ ለምን እንደተከሰተ ነግሯት ነበር ማለት ነው። አሁን ደግሞ የትሁት አባት እንዳየነው ትሁትን መዳር የሚፈልገው አጠገቡ ላለው ሰው ለደጀኔ ነው ማለት ነው። ትሁት አሁን ላይ እሁድ ላይ ሽማግሌ ይላካል ብላ ነበር እሷ ደስተኛ ሆና ወደ አባቷ ቤት የመጣችው ማለት ነው። ያ ማለት አሁን ላይ ያልጠበቀችው ነገር ገጥሟታል ማለት ነው። ምናልባትም ከዚህም በኋላ ወጥቼ ወደና አባዬ እሄዳለሁ የሚለውን ነገር ብታስብ ራሱ በዛን ልክ ቀላል አይሆንላትም ማለት ነው። ዛሬ ራሱ ወጥታ ወደ ከተማ ወደና አባዬ ልትመለስ ስትል አባቷ በጥፊ መቷት ነበር ወደ ቤት እንድትመለስ ያደረገው። ምናልባትም ከዚህም በኋላ ሰዎች ተመድቦ ትሁት ከዚህ እንዳትወጣ እንዳትሄድ ቁጭ ብላችሁ ጠብቋት የሚለውን ነገር ሊያዙ ይችላሉ ማለት ነው። ያ ማለት ቶሎ ብሎ ሰርጉን ያፋጥኑና ትሁትና ደጀኔ እንዲጋቡ ለደጀኔ ይድራታል ማለት ነው። ይሄ ደግሞ ለተመስገን ምን ያህል ዱብዳ እንደሆነ መገመት አያዳግትም። ምናልባት ትሁት ይሄንን ነገር ደውላ ለተመስገን ከነገረችው ነው ማለት ነው። ምናልባትም አይታወቅም፣ አባቷ ደውለሽ በስልክ ትገናኛለሽ እጮኛ አለኝ የምትይውን ሰው በሚለው ስልኳንም ሊቀበላት ይችላል። ምናልባት ትሁት እዚህ ጋር
እኔኮ እጮኛ አለኝ ያልኳችሁ እናንተ የምታውቁትን ተመስገንን ነው በሚለው ምናልባት አባቷ ተመስገንን ስለሚያውቀውና ተመስገን በተናገረው መሰረት ይቅርታ አድርጎለት ከዚህም በፊት ሽማግሌ ላክና እሷን እሰጥሃለሁ የሚለውን ነገር ተመስገን በተናገረው መሰረት ቃል ገብቶለት ከሆነ ምናልባት እዚህ ጋር ትሁትን የምታገቢው ሰው ይሄንን ነው ደጀኔን ታገቢያለሽ የሚለውን ነገር ሐሳቡ ሊያነሳ ይችላል ማለት ነው። ምናልባት ደግሞ ተመስገን የተናገረው ነገር ውሸት ከሆነ አባቷ እዚህ ጋር ሐሳቡን የሚቀይርበት ምንም አኳሆን አይኖርም ማለት ነው። ያ ማለት ትሁት ከዚህም በኋላ የምታየው ሌላኛውን የስቃይ ምዕራፍ ነው ማለት ነው። እንዴት ይሄን ነገር እንደምትወጣ ባይታወቅም ምናልባት አጠገቧ ያለችው ታናሽ እህቷ በአንዳች ምክንያት እሷን አግዛ ከዛ ቤት እንድትጠፋና ወደ ከተማ እንድትሄድ ካላደረገቻት በስተቀር አሁን ላይ ነገሮች ከበፊቱ ከባድ የሆኑ ይመስላል ማለት ነው። እዚህ ጋር ሌላው የትሁት ጥፋት ነው ብለን ልናይ የምንችለው ወደ አባቷ ቤት ከመሄዷ በፊት አባቷን ደውላ ስለዚህ ጉዳይ በስልክ ማሳወቅ ነበረባት ማለት ነው። ልመጣ ነው፣ ሽማግሌ ሊላክ ነው የሚለውን ነገር ያለውን ሁሉንም ሂደት ማሳወቅ ነበረባት ማለት ነው። ከዛም በኋላ በስልክ ውስጥ የአባቷ አመለካከት ወይ ደግሞ የሱ አስተሳሰብና እሷን ይቅርታ አድርጎላታል ወይ አኩርፏታል የሚለውን ነገር በዛ መንገድ ትረዳ ነበር ማለት ነው። አባቷ ደግሞ አሁን ያሳያትን ጸባይ በስልክ ውስጥ የሚያሳያት ከሆነ ምናልባት ትሁት ላትመጣ ትችላለች ማለት ነው። ግን ደግሞ እሷ የአባቴ ቤት ነው የቤተሰቦቼ ቤት ነው በሚል ነው በሙሉ በራስ መተማመን ምንም እንኳን 6 ዓመት ሙሉ መጥቼ ባላያቸውም ግን ደግሞ ይቅርታ ያደርጉልኛል የቤተሰቦቼ ቤት ነው በሚለው ነገሩን በዚህ ልክ ቀለል አድርጋ የመጣችሁ ማለት ነው። ግን ደግሞ ይሄ ነገር ምን ያህል ከባድ እንደሆነ መገመት አያዳግትም ማለት ነው። ሌላው ነገር ደግሞ የትሁት እንደዚህ መሆን የአባቷ ትሁትን ሌላ ሰው አታገቢም ደጀኔን ታገቢያለሽ የሚለውን ነገር መናገሩ ለእድል ጥሩ ነገር ይዞ ይመጣል ማለት ነው። ምናልባት እዛ ጋር እንደተከሰተው ወይ ደግሞ አባቷ እንዳለው ትሁትን አስገድዶ ያለ ፍላጎቷ ለዛ ልጅ ለደጀኔ ቢድራት ራሱ እድል ደግሞ ተመስገንን ታፈቅራለችና ምናልባት እሱን የራሷ ለማድረግ የሆነ ጥረት ማድረጓ አይቀርም ማለት ነው። ግን ደግሞ አሁን ላይ እሷ ወታ ከነ አባዬ ቤት ከአባዬ ሚስት ጋር ይኖሩበት ወደ ነበረው መንደር ተመልሳለች ማለት ነው። ይሄ ነገር ደግሞ የአባዬን ሚስት ምን ያህል እንደሚያስከፋት ምን ያህል እንደሚያሳዝናት መገመት አያዳግትም ማለት ነው። እሷ በፊት ስትፈራ የነበረው ነገር ይሄ ነበር ማለት ነው። እማዬ ትውስቷ ከተመለሰ እኔን ትረሳኛለች ወይ ደግሞ ለኔ ያላት ፍቅር ይቀንሳል የሚለው ነገር ሲያሳስባት ነበር። ነበርና በተለይ ደግሞ ዛሬ የአባዬ ሚስት ስለ ካሌብ ስታወራ ልጄ የት ነው ያለው? ለምንድነው እሱን የማላገኘው? ለምንድነው እሱን የማላየው? ልጄ በጣም ናፍቆኛል የሚለው ነገር ስትናገር ለኔ ቦታ የላትም፣ እኔን ረስታኛለች፣ ካሌብ ልጇን እየመረጠች ነው በሚል አሁን ላይ እድል ተከፍታለች ማለት ነው። ግን ደግሞ ቢሆንም ካሌብ አምጣ የወለደቻት ልጇ ነውና እዚህ ጋር ካሌብን ያለማስታወስ አትችልም፣ ልጇን ያለመናፈቅ አትችልምና እድል ዛሬ ላይ የጠየቀቻት ጥያቄ በጣም ስህተት የሆነ ጥያቄ ነው ማለት ነው። እዛ ጋር ከኔና ከካሌብ ከሁለታችን አንድ ሰው መሞት አለበት ቢባል ማንን ትመርጥ ያለሽ ብላ የማይጠየቅ ጥያቄ ወይ ደግሞ ስህተት የሆነ ጥያቄ ጠይቃታለች ማለት ነው። ይሄ ደግሞ የሚያሳየው ስጋቷን ነው የሚያሳየው። ምናልባት ካሌብ ከመጣ እኔን ሙሉ ለሙሉ ከህይወቷ ታስወጣኝ ይሆን ወይ ደግሞ ሙሉ ለሙሉ ትረሳኝ ይሆን ከልቧ ታስወጣኝ ይሆን የሚለው ነገር ስጋት ተፈጥሮባት ይመስላል። ከዚህም በላይ በሷ ከማዝን ከምከፋ ከነሱ ህይወት ርቄ ብኖር ይሻለኛል በሚል ከዚህም በፊት ወደ ነበሩበት መንደር የሄደችው ማለት ነው። በእርግጥ ይሄንን ነገር የሚያውቀው ተመስገን ብቻ ነው እንጂ አሁን ላይ አባዬም የአባዬ ሚስትም የሚያስቡት ጓደኞቼ ላግኝ ብላ ሄዳ የት ነው ሄደችው በሚለው እዛው ከተማ ውስጥ ነው የሚፈልጓት እንጂ ወደ ገጠር ሄዳ ሊሆን ይችላል የሚለውን ነገር በጭራሽ ሊያስቡ አይችሉም ማለት ነው። ምናልባትም ይሄን ነገር ተመስገን ከነገራቸው ነው ቀን ላይ እኔን አግኝታኛለች ወደ ገጠር መሄድ እፈልጋለሁ በሚል እዛ ሄዳለች ብሎ እሱ ከነገራቸው ነው እንጂ አባዬና የአባዬ ሚስት አሁን ላይ
እድል የት እንዳለች ሊያውቁ አይችሉም ማለት ነው። ሌላው ነገር ደግሞ ስለ ናቲ ነው። ናቲ ባለፈው እድል መድኃኒቱን ከሰጠችው በኋላ ናቲ ምንም አልሆነም፣ አላመመውም። እሷ የሆነ ነገር ይሆናል ብላ ጠብቃ ነበር፣ ግን ደግሞ መድኃኒቱ ምንም አላደረገውምና ይሄ ነገር ግራ ገብቷታል ማለት ነው። ግን ደግሞ ይሄ ነገር እንዴት ነው የሆነው? ናቲ ዛጋ ተመስገንን እንድትገልበት ለተመስገን እንድትሰጠው የሰጣትን መድኃኒት ነው እሷ በቲና ምክር ወስዳ ለናቲ ራሱ የሰጠችው ማለት ነው። ግን ደግሞ መድኃኒቱ እንዴት ነው ናቲን ሊያሳምሙ ወይ ደግሞ እሱ ላይ የሆነ ተጽዕኖ ሊፈጥር ያልቻለው የሚለውን ነገር ስናይ ትሁት ያኔ መድኃኒቱን ከሶፋ ጀርባ እድል ስታስቀምጥ አይታ አንስታ ነበርና ወዲያውኑ ለጓደኛዋ ደውላ ስለ መድኃኒቱ አደገኝነት ከሰማች በኋላ በእርግጠኝነት መድኃኒቱን እዛ እንደማትመልስ ግልጽ ነው ማለት ነው። መድኃኒቱን በሌላ ምንም ጉዳት በማያደርስ አይነት መድኃኒት ትቀይረውና ያንን ገዳይ የተባለውን መድኃኒት ወስዳ ትጥለዋለች ማለት ነው። ለምን ከተባለ ተመስገን እዚህ ነው ያለው፣ ደስ ባለው ሰዓት ወደ ቤት ሊመጣ ይችላልና ያኔ ደግሞ እድል ይሄንን መድኃኒት ልሰጠው ትችላለች በሚል ትሁት መድኃኒቱን ቀይራለች ማለት ነው። እዛ ጋር ያስቀመጠችው መድኃኒት ተመስገን ላይ ምንም አይነት ጉዳት እንደማያደርስ ስለምታውቅ እድል ይሄንን መድኃኒት ብትሰጠው ራሱ ተመስገን ምንም አይሆንም በሚል ነበር እሷ ያለምንም ስጋት ያለምንም ፍራቻ በነፃነት ወደ ቤተሰቦቿ የሄደችው ማለት ነው። እድል ደግሞ እዛ ጋር አስቀምጣ የነበረው መድኃኒት መሆኑን ነው የምታውቀው። በዚህ መሃል ትሁት እንደቀየረች አታውቅምና መድኃኒቱን አንስታ ለናቲ ሰጥታለች ማለት ነው። ናቲ ደግሞ እዛ ጋር ምንም ያለ መሆኑ በጣም ግራ ገብቷታል ማለት ነው። ግን ደግሞ ያንን ነገር ማድረጓ ራሱ በጣም ስህተት ነው። ቲና የመከረቻት ምክር በጣም ስህተት የሆነ ምክር ነው ማለት ነው። ዛሬ ላይ ፍራቻ የተፈጠረባት ይመስላል። አንድ ሰው በመርዝ ጉዳት ቢደርስበት ተጠያቂ የሚሆነው ማን ነው ብላ መጠየቋ ናቲ የሆነ ጉዳት ቢደርስበት ወይ ደግሞ የሆነ ነገር ቢሆን ምናልባት ተጠያቂ ይሆን እንዴ የሚለው ነገር ያሳሰባት ይመስላል ማለት ነው። ግን ደግሞ ይሄንን ነገር ማሰብ የነበረባት መጀመሪያ ያኔ ቲና መድኃኒቱን መልሰሽ ለናቲ ራሱ ስጪ ያለቻት ጊዜ ይሄንን ነገር ማሰላሰል ወይ ደግሞ ማሰብ ነበረባት ማለት ነው። በእርግጥ በዚህ መሃል የትሁት መድኃኒቱን መቀየር ናቲንም ህይወቱን አድኖታል፣ እድልንም እስር ቤት ከመግባት ታድጓታል ማለት ነው።